ወደ ቤተ መጻሕፍት ለመግባትና ሁሉንም መጻሕፍት ለማንበብ አትፍራ በሚል ድንቅ ንግግራቸው ይታወቃሉ። ድዋይት ዲ አይዘንሃወር እንደ አውሮፓውያን የዘመን አቆጣጠር ልክ በዛሬዋ ቀን ኦክቶበር 14 1890 ዓ.ም ነበር በዴኒሰን ቴክሳስ ዩናይትድ ስቴትስ የተወለዱት። ድዋይት አይዘንሃወር ለቤቱ ሶስተኛ ልጅ ሲሆኑ ወላጆቹ ደግሞ ዴቪድ ጃኮብ እና አይዳ ኤልዛቤት አይዘንሃወር ይባላሉ። የዳይዋት ቤተሰብ እንደ አውሮፓውያን የዘመን አቆጣጠር በ1891 ዓ.ም ወደ ካሳንስ አብሊን የተመለሱ ሲሆን አባቱ በቅቤ ማምረቻ ካምፓኒ ውስጥ ይሰራ ስለነበር ቤተሰቡ በድህነት ውስጥ ይኖሩ ነበር። በዚህም ምክንያት ድዋይትና ወንድሞቹ ገና በልጅነታቸው ጠንካራ ስራና ጥብቅ የሃይማኖት ወግ እንዲለምዱ ተደርገዋል። አይክ በሚል ቅጽል ስማቸው የተጠሩ የነበሩት ድዋይት በተፈጥሮ ተጫዋችና ስፖርት ወዳጅ የነበሩ ሲሆን ለትምህርት ግን መጠነኛ ፍላጎት ብቻ ነበራቸው። በኋላ ግን በአብሊን ሁለተኛ ደረጃ ትምህርት ቤት እንደ አውሮፓውያን የዘመን አቆጣጠር በ1909 ዓ.ም ተመርቀው ከወጡ በኋላ በኮሌጅ የሚማረውን ወንድማቸውን ለመደጎም ሲሉ በቅቤና የወተት ተጽዕኖ ማምረቻ ድርጅት ውስጥ ከአንድ ዓመት በላይ ሰርተዋል። በኋላም የዩናይትድ ስቴትስ ወታደራዊ አካዳሚ ዌስት ፖይንት ለመግባት ወሰኑ። ይህም በእናታቸው ላይ ሐዘንን ያስከተለ ውሳኔ ነበር። በአካዳሚው የእግር ኳስ ተጫዋች በመሆን ጎልተው የወጡ ቢሆንም በሁለተኛ ዓመታቸው ግን በጉልበታቸው ላይ በደረሰባቸው ጉዳት ምክንያት መጫወታቸውን አቆሙ። ድዋይት አይዘንሃወር የሁለተኛ ሌተናንነት ማዕረግ ከተሰጣቸው በኋላ ወደ ሳን አንቶኒዮ ቴክሳስ ተላኩ። በዚያም የሀብታም ልጅ የሆነችውን ማሚ ጄኔቫ ዳውድን አገቧት። በ1916 ዓ.ም ትዳር መስርተው ሁለት ወንድ ልጆችን ቢያፈሩም የተወለደው ዳውድ ድዋይት በስካርሌት ትኩሳት በተባለ ተላላፊ በሽታ ሞተ። ጆን ሼልደን ዳውድ ደግሞ በ1922 ዓ.ም ተወለደ። በአንደኛው የዓለም ጦርነት ወቅት አይዘንሃወር የታንክ ማሰልጠኛ ማዕከል አዛዥ ሆነው አገልግለዋል። ወደ ካፒቴንነት ከፍ ብለውም የላቀ የአገልግሎት ሜዳሊያ አግኝተዋል። በኋላም በኮነር እርዳታ አይዘንሃወር በፎርት ሊቨንወርዝ ካንሳስ በሚገኘው የሰራዊቱ ኮማንድና ጄኔራል ስታፍ ትምህርት ቤት እንዲማሩ ተመረጡ። በወቅቱ ሜጀር የነበሩት አይዘንሃወር በ1926 ዓ.ም ከ275 ተማሪዎች መካከል በመጀመሪያ ደረጃ ተመርቀው ወጡ። ከሁለተኛ ዓመት በኋላ ደግሞ ከአርሚ ዋር ኮሌጅ ተመረቁ። ራሳቸውን ከጊዜ ወደ ጊዜ በእውቀት እያሳደጉ መጡና በ1933 ዓ.ም የሰራዊቱ የጦር ኃይሎች ጠቅላይ አዛዥ የነበሩት ጄኔራል ደግላስ ማካርተር ረዳት ከመሆናቸው በፊት በፈረንሳይና በዋሽንግተን ዲሲ አገልግለዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በታህሳስ 1941 ዓ.ም ወደ ሁለተኛው የዓለም ጦርነት ስትገባ ጠቅላይ ኤታማዦር ጀነራል ጆርጅ ሲ ማርሻል ድዋይት አይዘንሃወርን ለአጋሮቹ የአውሮፓ ወረራ ስልት እንዲያዘጋጁ የሰራዊቱ የጦር እቅዶች ክፍል ኃላፊ አድርጎ ሾሟቸው። ቀደም ሲል የብርጋዴር ጀነራል ማዕረግ የነበራቸው አይዘንሃወር በሰኔ ወር 1942 ዓ.ም ከ336 ከፍተኛ መኮንኖች ተመርጠው በአውሮፓ የዩናይትድ ስቴትስ ወታደሮች አዛዥ እንዲሆኑ ተደረጉ። ድዋይት አይዘንሃወር በወታደራዊ ስትራቴጂ ዕውቀታቸው በማደራጀት ችሎታቸውና ከሁሉም ጋር በነበራቸው የመግባባት ችሎታ የተነሳ በፍጥነት ከፍተኛ ማዕረግ ላይ ደረሱ። በርካታ ሰዎች በተግባቢነታቸውና በጨዋነታቸው ስለተደነቁባቸው አይክ ደስ ይለኛል አይ ላይክ አይክ የሚለው የዘመቻ መፈክር ሁሉንም የሚያስማማ ሆነ። ድዋይት አይዘንሃወር እንደ አውሮፓውያን የዘመን አቆጣጠር በጁላይ 1942 ዓ.ም የሌፍተናንት ጀነራል ማዕረግ የተሰጣቸው ሲሆን የኦፕሬሽን ቶርች መሪ ተብለው ተሰየሙ። በ1944 ዓ.ም ደግሞ ወደ ሙሉ ጀነራልነት ከፍ ብለው በሁለተኛው የዓለም ጦርነት የምዕራብ አውሮፓ የአጋር ኃይሎች ጠቅላይ አዛዥ በመሆን ትልቅ ዝናን አተረፉ። በኋላም ትልቁና 34ኛው የዩናይትድ ስቴትስ ፕሬዝዳንት በመሆን ለ8 ዓመታት አገልግለዋል። ከፕሬዝዳንትነት መልስ ደግሞ የሰራዊቱ ጀነራል ማዕረጋቸው ተመልሶላቸው ወደ ፔንሲልቬኒያ ጌቲስበርግ በሚገኘው እርሻቸው ጡረታ ወጡ። ታዲያ ልክ በዛሬዋ ቀን የዛሬ 135 ዓመት የተወለዱት ድዋይት አይዘንሃወር የራሳቸውን ትውስታዎች መጻፍ ላይ ትኩረት አድርገው በመጨረሻም እንደ አውሮፓውያን የዘመን አቆጣጠር ማርች 28 ቀን 1969 ዓ.ም በዋሽንግተን ዲሲ አረፉ።